እኔም ብቻ ነው ወይስ እናንተም ግራ ተጋብታችኋል? ሀና ግራ ተጋብታ እኛንም ግራ አጋብታናለች። የምታደርገውን ልታውቅ አልቻለችም። ከማጋ መሆን እንዳለባትም አላወቀችም። ከማጋ ትክክለኛ ህይወቷን መምራት እንዳለባትም ግራ ተጋብታ እኛንም ግራ አጋብታን ወለወለችን እኮ እናንተ። አሴር ጋር ስትሆን አሴር ያሳዝነናል። ኤልያስ ጋር ስትሆን ኤልያስ ያሳዝነኛል። እኔ በበኩሌ ማለት ነው። እዝራ ጋር ስትሆን እዝራም ያሳዝነኛል። የሶስቱ ሰው ህይወት ተበጠበጠ። መች ነው ማለቂያው ይሄ ነገር ግን ቤተሰብ? መች ነው አልቆ የምንገላገለው? አልበዛም እንዴ ግን? ምን ሆነ ነው ደራሲው? በእናታችሁ እንደዚህ አወዛገበን ቤተሰብ። ኧረ በስመ አብ! አይደብርም እንዴ? ሁልጊዜ አንድ አይነት ምንም ለውጥ የሌለው ነገር ቤተሰብ። እንዴት እያያችሁ ነው እናንተ? እስኪ አሁን ሀና ጽዮን ጋር ሄዳ ተጣልታለች። በጭራሽ ባልወደውም ይኸው ቤተሰብ ሀና እዝራን አትወደውም። ልንገራችሁ፣ ሀና እዝራን በጭራሽ አትወደውም። ፍቅር የላትም። ሰላም የኔ ምርጦች፣ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ያው የተለመደውን ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ ስለምታበረታቱኝ፣ ከጎን የሆናችሁ ሁሉንም ነገር የምትችሉትን ስለምታደርጉና ስለምትደግፉኝ እውነት ለመናገር ከልብ ከልብ ነው የማመሰግነው። አሁንም ቢሆን የእናንተን ድጋፍና የእናንተን ሁሉ ነገር ፈልጋለሁ። ሰው ፕሊዝ ድጋፋችሁን አትንፈጉኝ እላለሁ ማለት ነው እና ከልብ ነው የማመሰግነው። ዛሬ ሀና በጣም ነው ያናደደችኝ። እስከ ዛሬ ቢሆን ታናደደኛለች፣ ግን በዛሬው ደግሞ በጣም ከሚገባው በላይ ነው ያናደደችኝ። እዝራን ባልወደውም አሳልፌ አልሰጥሽም ነው ያለቻት። ባልወደውም ታውቃላችሁ፣ ለሱ ፍቅር እንደሌላት የሚናገር ነው ይሄ ነገር። ባልወደውም እኮ ነው ያለችው። እንዴት ነው ባልወደውም የምትለው? እንደዚህ አይነት ነገርስ ለጽዮን ምን ብላ ነው የምትናገረው? በዛ ላይ ደግሞ ሁሉንም ነገር ድፍንፍን አድርጋ ወደ ደስ የምትሄድበት ምክንያትስ ምንድን ነው? እኔ ግራ ገባኝ ቤተሰብ። እስከ ዛሬ ድረስ አሴርን ስለማታውቅ ነው፣ እንደሚወዳትና እንደሚያፈቅራት ስለማታውቅ ነው አሴርን የጎዳቸው እያለን ነበር አይደለ? ሲቀጥል ደግሞ ኤልያስን እሺ እንደው ይሁን አለን፣ እሱ እየጠበቃት፣ እሷ ግን በመካከል እዝራን አፈቀረች። እሺ ካጠገቧ ስለሌለ ነው አለን። አሁን ኤልያስ ምን ብላ ነው ጥላው የምትሄደው? ለምን አትነግረውም? እንዴት ነው ጊዜ የሌላ ቤተሰብ? ለእዝራ ምን አይነት አመለካከት ቢኖራት ነው ለሱ ምንም አይነት ጊዜ የሌላት ምንም ነገር እማትነግረው? ቆይ ሁለት ፍቅረኛሞች እንደዚህ ነው እንደ ህይወታቸው ቤተሰብ? እኔ ግራ ገብቶኛል። ሁለቱም የዋደዱ ፍቅረኛሞች ወደፊት አብረን እንኖራለን፣ ልጆች ሁሉን፣ እሷም የልጆች እናት እሱም የልጆች አባት ይሆናል ብለው ሁለት ፍቅረኛሞች እየተሳሰቡ እያለ ሚስጥር በዚህ ደረጃ የሚደበቅ ከሆነ እንግዲህ ደሴ ድረስ ልትሄድ ነው። ደሴ ድረስ ለምን እንደምትሄድም አልተናገረችም። ከማጋ እንደምትሄድም አልተናገረችም። ዋይ በራሷ ጊዜ እንደዚህ መወሰን አለባት? ምንም ነገር ሳትነግረው ለሱ አልፈልግሽም። ይሄ እኮ በቃ ባይፈልገኝም የራሱ ጉዳይ እንደማለት ነው ቤተሰብ። እኔ የሚሰማኝ እንደዛ ነው። ለምሳሌ የምወደውና የማፈቅረው ፍቅረኛዬ፣ አስባችሁታል ቤተሰብ? አሁን በእዝራ ቦታ ሆናችሁ እንደ አሴርንና ኤልያስን ተዋቸው፣ በእዝራ ቦታ ሆናችሁ ብታዩት፣ እናንተ በእዝራ ቦታ ብትሆኑ የምትወዷትና የምታፈቅሯት ሴት፣ ወይም ሴት ሆናችሁ ደግሞ የምትወዱትና የምታፈቅሩት ጓደኛችሁ የድሮ ፍቅረኛው ጋር ወደዛ፣ ያው እንግዲህ እሷ ከእዝራ ጋር እዛው ትቀጥላለች አትቀጥልም የሚለው ሌላ ጉዳይ ነው። እዝራን ካልተሻለውና ጤነኛ ካልሆነ እኮ እዛው ትቀራለች፣ እርግጠኛ ነኝ። ስለዚህ ይህንን ነገር እንዴት ነው እንደዚህ የምታደርገው? ማለት ለምሳሌ አሁን እኔ የምወደውና የማፈቅረው ጓደኛዬ ከድሮ ፍቅረኛው ጋር ወደ ሌላ ሀገር ሊሄድ ነው፣ ወይም ደግሞ ወደ ልጁ አገር ተመልሶልኝ ወደ ልጅቷ አገር፣ እኔ የምወደውና የማፈቅረው ጓደኛዬ የድሮ ፍቅረኛው እንደምትወደውና እንደምታፈቅረው በሱ ምክንያት እንዳበደች አቆ ከዛ ወደ ነበረችበት ቦታዋ ሊመልሳት ለእኔ ሳይነግረኝ ተከትሏት ይሄዳል። ከዛስ በዛው ይቀር አይቀር የማውቀው ነገር የለም። አስባችሁታል? እኔ እዝራ ማናገሩ ራሱ እግዚአብሔርን በጣም ጎበዝ ነው። በነገራችን ላይ በትዕግስት ነው አሁንም ቢሆን እያናገራት ያለው፣ በትዕግስት። ከሱ ጋር ከሄድሽ እኔን አታገኘኝም፣ ወይ አብሬሽ እሄዳለሁ ወይ ደግሞ ትቀሪያለሽ ነው ያለት። በቃ ይሄ የአንድና አንድ ውሳኔ ሆኖ
ከዚህ በኋላ እርግጠኛ ነኝ የእዝራና የሀና ግንኙነት የሚያቆም ነው የሚመስለኝ ቤተሰብ። ምክንያቱም እሷም ከአሰበችው ወይም ካቀደችው ወደኋላ የምትቀር ሴት አይደለችም። ምክንያቱም ማነው ኤልያስን መመለስ አለባት። ኤልያስ ወደ አዲስ አበባ ወደ ደሴ ካልተመለሰ የእሱ ህይወት በጣም ከባድ ነው የሚሆነው አዲስ አበባ። ስለዚህ ግዴታ ከእሱ ጋር መሄድ አለባት። ግን ጭንቅላቷ ምን አይነት የተደፈነ እንደሆነ ባላቅም እንጂ ለእዝራ ነግራው የሚወደኝና የሚያፈቅረኝ ልጅ ነበረ። አሁን ግን ከሱ ጋር አይደለሁም። እሱ ይወደኛል፣ ያፈቅረኛል። በእኔ ምክንያት እንደዚህ ሆኖ አብዷል። ስለዚህ ወደ ደሴ ለመልሰው ነው ብላ ብትነግረው ምን ችግር አለ? ከመጀመሪያ ጀምሮ ሁሉንም ድፍንፍን አድርጋ እሷ የምትፈልገው ጽዮንም እንደ አሁን እኮ ሀና እየሄደች ያለችው ልክ ጽዮን በምትፈልገው መንገድ ነው። በነገራችን ላይ ጽዮን አሁን በጣም ደስተኛ ናት። በዛ ላይ ጽዮን እዚህ ሀገር እንዳመጣችው ወይም ደውላ ናቶሎ እንዳለችው ይህን ነገር ጽዮን እንዳለችበት እኔን ማለቴ ጽዮን ደውላ ጠርታው እኔና አንተን ለማለያየት አንተን ለራሷ ለማድረግ እኔን ደግሞ ያው ኤልያስ ስለሚወደኝና ስለሚያፈቅረኝ ስለሚጠብቀኝ እሱ ጋር አገናኝታ ከዛ በኋላ እንደዚህ ያደረገችው እሷ ናት። ኤልያስም እንዳብድ ያደረገችው እሷ ናት ብላ እውነታውን ብትናገርስ? ይረዳታል እኮ ቢያንስ ደሴም ቢሆን አብሯት ይሄዳል። አሁንም ቢሆን አብረሽ ይሄዳሉ እያላት ነው፣ ምንም ነገር ሳያውቅ ሰላም ስለነገረችው ብቻ። እና እኔ ያና ነገር እውነት ቤተሰብ በጣም ነው ግራ ያጋባኝ ጌታ። በዛ ላይ ደግሞ አሴር በጣም ነው የሚያሳዝነው ቤተሰብ። እውነት አሴር ደግሞ በጣም ያሳዝናል። ግን አንዳንድ ጊዜ በሀና ቦታ ሁኜ ሳይው ደግሞ በጣም ከባድ ነው። ሰው ከስንቱ ይሆናል ማለት አንድ ሰው ስንት ሰው ያስደስታል? እስኪ ንገሩን ቤተሰብ። የሀና ጥፋት እንዳለ ሆኖ ደራሲው በጣም ግራ የሚያጋባ ነው። በነገራችን ላይ የሀና ጥፋት እንዳለ ሆኖ ሁሉንም እንቅጩን ተናግራ ከማጋ መሆን እንዳለበት መወሰን የራሷ ፈንታ ነዋ። ያው ድራማ እስከሆነ ድረስ ግን ያው የተሰጣትን ነው የምትሰራው። ግን ቢሆንም ከማጋ መኖር እንዳለባት ልቧ ለማ እንደሚያደላ ወይም ደግሞ ማንን ይበልጥ እንደምትወድ አይታ ከዛ ሰው ጋር መሆን። ኤልያስ አበደ፣ እዝራ አበደ፣ አሴር አበደ አይመለከተኝም። ምክንያቱም ምንም ማድረግ አልችልም። አንድ ሴት 3 ወንድ መቼም ማስደሰት አትችልም አይደል? እንደ ቤተሰብ ወይም ከ3 ወንዶች ጋር መሆን አትችልም። ስለዚህ የሚበልጥባትን ልቧ ያመዘነው ወይም ደግሞ ይበልጥ ከማጋ ፍቅር እንዳላትና ይበልጥ ወደማ እንደምትሳብ አይታ ከዛ ሰው ጋር መሆን ያለባት። ይሄ እንዳለ ሆኖ ግን በጎን በኩል ደግሞ አሁን ሀና በጣም ነው የምታሳዝነው እውነት። ኤልያስ አሁን ሀና ወደ ደሴ ይዛኝ ልትሄድ ነው ብሎ ወይም ደግሞ ከኔ ጋር ልትሄድ ነው ብሎ አብዷል በደስታ። እንግዲህ እሱ በደስታ አብዶ እየሳቀ ያለ አሴር ሄዷል እዛ እሱ ካለበት ቦታ ላይ። ከዛ በፊት ሀና ነግረዋለች ወደ ደሴ እንደምትሄድ እሱን ይዛ እንደምትሄድ ነግረዋለች። የዛ ጊዜ ምንድነው ያላት? ኖ የነገረውማ ኤልያስ ነው እንጂ ኤልያስ ነው የነገረው። ኤልያስ እንደዛ በደስታ አብዶ ቁጭ ብሎ እንደውም በሽታው የተነሳበት መስሎት አሴር ከርቀት እያየው ሊመልስ ነበር። ከዛ ናቶሎ ብሎት ምን ሆነ ነው እንደዚህ የተደሰትከው ምናምን ሲለው ናማ ልንገርህ ሀና እኮ በጣም የሚያስገርም ነገር ነገረችኝ። ወደ ደሴ አብረን ልንሄድ ነው ደሴ እንሄዳለችኝ፣ ደሴ በጣም ናፍቀኛለች ብላለችኝ ሲለው አሴር በጣም ነው የተሰማው። እውነት ነው በቃ ሊያምን አልቻለም። እንግዲህ ኤልያስም ግራ ገብቶት ያው ኤልያስ ሀናን እንደሚያፈቅራትና እንደሚወዳት የሚያውቀው ነገር የለም አሴር ማለት ነው። ምን ሆኖ ነው ግራ የተጋባው? ለምንድን ነው የደነገጥከው? ምናምን እንደዚህ ስላለችኝ ነው የደነገጥከው? እንደውም ባይገርምህ ሀሳቡን እሷ ናት ያመጣችው። ደሴ ናፍቃኛለች፣ ስለዚህ ወደ ደሴ መሄድ እፈልጋለሁ፣ አብረን እንሄድ ብላለችኝ እና በጣም ደስ ብሎኛል ሲለው አሴር ምንድን ነው ያለው? እንደ ቆይ አሊ እንሂድ ስለ ብለህ ነበር፣ አሁን እሺ ልትል ቻልክ ሲለው አሁን እኮ ሀና ናት እንሄዳለችኝ። በፊት እኮ ሀና እዚህ ነበረች። ስለዚህ ሀና የትም ቦታ ብትሄድ እሄዳለሁ ነው ያለው። ቆይ ሀና ሌላ ሀገርን ብትሄድ ትሄዳለህ ሲለው መጠርጠሩስ የትም ቦታ ብትገባ እኔ ሀናን ጭራሽ አልተዋትም ነው ያለው። እንግዲህ እዚህ ላይ ደግሞ አሴር በጣም ነው የከፋው፣ በጣም ነው የተሰማው። ሀና አዲስ አበባ ለቃ እንድትሄድ አይፈልግም። የራሱ እንደማትሆን እያወቀ እንኳን አሴርን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ማለት ላይ ቢያንስ ላይኑ እንዳያት ይፈልጋል። እንደው የእሱ እንደማትሆን ያውቀዋል። በጭራሽ የእሱ ጋር ወይም ደግሞ ከእሱ ጋር እንደማትኖር ያውቀዋል። ግን
ከአይኑ እንድትርቅ አይፈልግም እና አሴርን በጣም ነው ያሳዘነኝ። እውነት ለመናገር ቤተሰብ ጌታን በጣም ነው ያሳዘነኝ። አላቅም ስማ። ለማንኛውም ቤተሰብን እዚህ ላይ ያበቃለሁ። ቀጣዩን በቀጣይ አመጣለሁ። ላይክ አድርጉልኝ። ስወዳችሁ የኔ ማሮች